በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአዲስ አበባ ሀገረ ስብከት የደብረ ኃይል ቅዱስ ራጉኤል መርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን የልማት ክንውኖች ያው እግዚአብሔር ፈቅዶ ከኛም በፊት የነበሩ አባቶቻችን በልማትም በወንጌልም አገልግሎት የታወቁ የተሻሉ አባቶች እየተመደቡበት የቆየ ቦታ ነው። በተለይም ታላቁ አባታችን መላከ ኃይል አባ ቃለ ጽድቅ የቀድሞ ያሁኑ ደግሞ ብፁዕ አቡነ አብርሃም ወደዚህ ቦታ ተመድበው በአባትነት ከመጡ በኋላ ትልቅ ስራዎችን ነው የሰሩት። በዚህ ቦታ ትምህርት ቤት አሁን ያለው አንደኛና ሁለተኛ ደረጃ ትምህርት ቤት ባዶ አካባቢ የነበረውን ያው በጊዜው ታግለው ወጥተው ወርደው ከነበሩት ምዕመናን ልጆቻቸው ጋራ አንድነት በመሆን በመተባበር ይህን ትምህርት ቤት ሰርተውልን ቦታውን ማስከብረውልን የቆዩ ቁጥር አንድ እሳቸው ናቸው። ከዛም በኋላ የመጡ አባቶች ያው በየድርሻቸው በየአቅማቸው እንደየአቅማቸው ሁሉም አቅሙ የሚችለውን ያህል ሰርተዋል። እንግዲህ በእውነቱ ይህንን የዛሬውን ደስታ ስገልጽ የቅዱስ ዳዊት መዝሙር ትዝ ይለኛል። በመዝሙረ ዳዊት 118 ላይ ከቁጥር 126 ላይ አንድ ትልቅ ኃይለ ቃል አለ። ቅዱስ ዳዊት የተናገረው ጊዜ ገቢር ለእግዚአብሔር፣ እግዚአብሔር የሥራ ጊዜ ራሱ አለው። እግዚአብሔር የሆነ ሰዓት ይጀምራል፣ የሆነ ሰዓት ይጨርሳል። በዚያ መሰረት ዳዊት ይህንን ሲናገር እንደነበረው በዚህ ስፍራ ያለውም ስራ ብዙዎች አባቶች ይጀምራሉ፣ ደግሞ ይጨርሳሉ። ሌሎቹም ደግሞ ይጀምራሉ፣ ያልጀመሩትም የሚጨርሱበት ጊዜ አለ። የጀመሩትም ሳይጨርሱ ያልጀመሩት ደግሞ የሚጨርሱበት አጋጣሚ ስላለ እግዚአብሔር በሁሉም ላይ አድሮ ስራውን ሳይሰራ ውሎ አድሮ አያውቅም። እግዚአብሔር ሁልጊዜ ሰራተኛ በመሆኑ በሚፈቅዳቸው ጊዜዎች ሁሉ ስራውን ይሰራልና አጋጣሚ ሆኖ እኔም ወደዚህ ቤተ ክርስቲያን መጥቼ በምናስተዳድርበት ጊዜ እንግዲህ ትንሽ ቆየት ብለን ነበር የጀመርነው፣ ቶሎ አልጀመርንም። እኔ ወደዚህ ቤተ ክርስቲያን በአስተዳዳሪነት የመጣሁት በ2012 ዓመተ ምህረት ነበረ። ወዲያው ነበረ ልንጀምር የነበረው። ነገር ግን በ2012 ዓመተ ምህረት ዓለሙ በሙሉ እንደሚታወቀው ዓለም አቀፍ በሽታ መጥቶ ነበርና የኮሮናው በሽታ እንዳንንቀሳቀስ አደረገን። በዛ ምክንያት መንቀሳቀስ አልተቻለም፣ መስራት አልተቻለም። ዘግይተን ቆይተን እንዲሁ ጊዜዎችን ስንጠብቅ ያ ወቅት እንዲያልፍ ስንጠብቅ ነው ወደ 2014 ዓመተ ምህረት ላይ ስራ መጀመር የተቻለውና ከተጀመረበት ጊዜ ጀምሮ ግን ደህና እየተሰራ ደህና እየተጓዘ ነው የነበረው። እኔም አጋጣሚ እግዚአብሔር የፈቀደልኝን ያክል እዚህ ሳገለግል ቆርቼ ከዚህ ስነሳ በኔ እግር ደግሞ አስተዳዳሪም ተተክቶ ሰበካ ጉባኤው ግን ጠንካራ ሰበካ ጉባኤ ነበርና ከመጀመሪያውም የጀመረው ሰበካ ጉባኤው ጠንካራ ነው። ልማት ኮሚቴም ደግሞ ጠንካራ ልማት ኮሚቴ ነው ያለው። ቴክኒክ አማካሪ ኮሚቴ የቤተ ክርስቲያን ልጆች አሉ። እነሱም በሙያቸው እዚህ ህንፃ ላይ እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ቅን አመለካከት ያለውም በቅን አመለካከት የሁሉም ሰው ርብርቦሽ የሁሉም ሰው አይምሮ ተግቶ እዚህ ላይ በመስራቱ ለፍጻሜ ተደርሶ ዛሬ በዚህ መልክ አይተናልና ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን እላለሁ። እዚህ እንደደረስኩ የዚህ ቤት ትልቁ ችግር ውሃ ነበረ። እንደ መርካቶ ያው ውሃ ችግር አለ ተብሎ የሚታወቀው ነውና እኛም ስንደርስ ብዙ ስራዎችን ለመስራት አስበን ውሃ የሌለ በመሆኑ ምንም መስራት ስለማይቻል እንኳንስ ስራ ለመስራት ለመኖርም ውሃ ነው የመጀመሪያውና ለኑሮ የሚሆንም ውሃ በሌለበት ለስራ የሚሆን ነገር እንደሌለ ስንረዳ ሰበካ ጉባኤው ትልቅ ምክር መከረና ይህን ስንመክር ባለሙያ ፈልገን የከርሰ ምድር ውሃ ማውጣት ተቀዳሚ ተግባር እንደሆነ ሁሉም ሰበካ ጉባኤ ይህን ተረዳ። ይህም በመረዳት ሰበካ ጉባኤው በቀጥታ ወደ ከርሰ ምድር ውሃ ማውጣቱ ነው የገባው። ወደዛ ነው የገባ ነው። ያ ተቆፍሮ
በ250 ሜትር ላይ ነው ከከርሰ ምድር ውሃው የተገኘው። አዎ ውሃ ተገኘ። ከዛ በኋላ ለውሃው ከከርሰ ምድር ለተገኘው ውሃ ግንባታ ተደረገለት። ውሃው ግቢውን በደንብ በሚፈለገው ነገር ሁሉ ማስተናገድ ማገልገል የሚችልበት ደረጃ ላይ ተደረሰ። የውሃው ጉዳይ አስተማማኝ ከሆነ በኋላ ለመጠጥ ቢፈለግ ለመታጠብ ቢፈለግ ለብዙ አገልግሎቶች የሚውል በቂ ውሃ መያዝ ከተቻለ በኋላ ህንፃዎቹንም የሚያስተዳድር ግንባታውንም ይሰራል። እንደገና ደግሞ ከተገነባም በኋላ ውሃው ማስተዳደር የሚችል እዛ ደረጃ ላይ ከተደረሰ በኋላ ነው ወደ ህንፃው የተሄደውና በእውነት ሰበካ ጉባኤው ጠንካራ ነው ብዬ እንዳልኩት ሁሉ ከሚመለከታቸው ከልማቱም ክፍል ጋር በመነጋገር በሰንበት ትምህርት ቤትም ያሉ ወጣቶች ጠንካሮች ናቸውና ያ የከርሰ ምድሩ ውሃ በመውጣቱ ብዙ ችግር ነው የፈታውና ለዛም ነው በልበ ሙሉነት ወደ ህንፃ ስራ መግባት የተቻለውና እሱን ያስፈጸመን እግዚአብሔር የተመሰገነ ይሁን እንላለን። እንግዲህ ለዘመናት ትልቅ አገልግሎት ማገልገል የሚችል ነው ውሃውና ከዛ ደግሞ አሁን እንግዲህ እንዳልከኝ ህንፃው ይሄ የተገነባው እንግዲህ ቤተ ክርስቲያናችን ሰርታ እንኳን ለራሷ ለሌላ መትረፍ እንዳለባት ስለሚታሰብ ህንፃው ተገንብቶ የካህናቱን ኑሮ የሚያሻሽል ነው። ካህናት በኢኮኖሚ እንዳይቸገሩና የሚቀድሱ የሚያወድሱ ማይሌት የሚቆሙ ሰዓታት የሚቆሙ ወንጌል የሚያስተምሩት መንፈሳዊውን አገልግሎት የሚያገለግሉ ቤተ ክርስቲያኒቱ ለህዝብ መንፈሳዊ አገልግሎት የምትሰጥ እንደመሆኗ መጠን ሰራተኞች መቼም ነፍስ ያለ ስጋ አትቆምምና እህል ውሃ ያስፈልጋልና በሚሆነው በልኩ በመጠኑ ስለዚህ ለሰራተኞቹ መተዳደሪያ ይሆን ዘንድ መኖሪያ ይሆን ዘንድ ህልውናቸውን በዚህ ያስተዳድሩ ዘንድ ታስቦ ነው የተጀመረው። እንግዲህ እንዳጀማመሩ በዛ ነው የመጣው። አሁንም ያው ዞሮ መጨረሻውም ቢሆን ለካህናቱ ኑሮ ማሻሻያና ቤተክርስቲያኒቱን በገቢ ለመደጎም ይልቁኑ አሁን አጋጣሚም ሆኖ ከዚህ ከመሀል ከተማ አሁን ባለንበት ሁኔታ በኮሪደር ልማት ህዝቡ ተነስቶ ወደ ዳር እየሄደ ስላለም ወደዚህም በጊዜው ያው ሊመጣ ስለሚችል ራሷን በራሷ ማስተዳደር እንድትችል እንዲከራይ ከኪራይ ከሚገኘው ላይ ቤተ ክርስቲያን አገልግሎት ማስፈጸሚያ እንዲውል ታስቦ የተሰራና አሁንም ለፍጻሜ የደረሰው በዚህ መልክ ነው። እኔም ያው እንግዲህ ሲመጣ ወደዚህ ቦታ እግዚአብሔር ፈቅዶ ከመጣሁ እንግዲህ 2 ዓመት 6 ወር የሆነኝ ነው። በዚህ በመጣሁበት ጊዜ አንድ ህንፃ በዚህ በምስራቁ በኩል ተጀምሮ ነበር ያገኘሁት። ያው ፕላኑ ተሰርቶ ግንባታ ፈቃድ ወጥቶ ልማት ኮሚቴም ተቋቁሞ መሰረቱ ወጥቶ ነው ያገኘሁት። ከዛ በኋላ ያንን እንግዲህ የተጀመረውን በማስቀጠል ያሉት ያው የደብራችን ሰበካ ጉባኤም ልማት ኮሚቴም ማህበረ ካህናትም ሰንበት ትምህርት ቤትም ምእመናንም እንደ አንድ ቃል ተናጋሪ እንደ አንድ መስካሪ በመሆናቸው ለልማቱ ስራ ትልቁ ውጤት የነሱ አንድነት፣ የነሱ ሰላም፣ የነሱ መግባባት እንደሆነ በእውነት ሳልናገር አላልፍም። እንደገና ያው መሬቱ መቻል መሸከም እንደሚችል ካወቅን በኋላ 5 ወለል እንዲኖረው አድርገን ህንፃውን በሚገባ ያው ደረጃውም ሊፍቱም አብሮ እንደገና እንዲወጣ አድርገን መጀመሪያ ያ ስራ አልተጀመረም ነበረ። እሱ እንደገና አስጀምረን ያው እግዚአብሔር ፈቅዶ ህንፃው በሚገባ ወደ መጠናቀቅ ሲደርስ ደግሞ የቀድሞ የነበረው ቤተልሔም ያው አንደኛ እድሜው ረዝሞ ስለነበር ያው ትንሽ መሰነጣጠቅ ነበረ። ህንፃውንም ለመስራት መሬቱም ተቆፍሮ ስለነበረ እሱን እንደገና አንስቶ በአዲስ መልክ ከቤተክርስቲያኑ ጋር ዲዛይኑ ብዙ ሳይራራቅ ደረጃውን በጠበቀ መልኩ እግዚአብሔር ፈቅዶ አብሮ ተሰርቶ ህንፃውንም ቤተልሔሙንም የቤተልሔሙንም አጥር የጀነተር ቤት እንደገና አንደርግራውንድ ደግሞ የንዋየ ቅድሳት ማስቀመጫ የሚሆን እነዚህን በሙሉ ያው ሰርተን በ2 ዓመት ውስጥ ማለት ነው። ደብረ ኃይል ከሌሎች የሚለየው ምንድነው? ያው እግዚአብሔር ይመስገን ቅድም እንዳልሁት የቀደሙት አባቶቻችን የደከሙበት ድካም ውጤት ስላለው በጀት ያው ብዙ ያን ያህል አልተቸገረም። ምእመናንም ብዙ አላስቸገረም። ያው በፈቃደኝነት የሚሰጡትን ሙዳየ ምጽዋት ላይ የሚጥሉትን ከመቀበል ውጭ ያው መድረክ ላይ ይህን አድርጉ ይህን አምጡ በማለት በማስጨነቅ ብዙ አልደከምንም እና በዚህ መልክ ያው ህንፃው ተጠናቆ አልቆ ነው የካቲት 1 ቀን ብፁዓን አባቶች በተገኙበት ተመርቋል። መመረቅ ብቻ አይደለም
ህንፃው ሲያልቅ አብረን መፈጸም ማለቅ ያለባቸው ነገሮች ለምሳሌ የመጠቀሚያ ፈቃድ፣ የግንባታ ፈቃድ እነዚህ ሁሉ ትንሽ ተጓትቶ ነበር። እነሱን ሁሉ አብረን ጨርሰን አብሮ ተመርቋል። እሱ ብቻ አይደለም ህንፃው ያው ጨረታ ህጉን በጠበቀ መልኩ ያው አንድ ህንፃ መስራት ብቻ ሳይሆን የሚያስቸግረው የተሰራው ህንፃ ማስተዳደሩም ደግሞ ሌላው ችግር ነው እና እሱንም በአግባቡ ህጉን ጠብቀን ቤተክርስቲያኗ በምትጠቀምበት መልኩ ጨረታ አውጥተን በአንድ ጨረታ ብቻ 42 ሱቆች ተከራይተዋል። ከዛ በላይ 3ኛ፣ 4ኛ፣ 5ኛ ፎቅም ለተለያዩ ስራዎች እነሱም ተከራይተው ጨርሰዋል። አሁን ከሰራነው ህንፃ ላይ ምንም ያልተከራየ ባዶ ቦታ የለንም ማለት ይቻላል። ኪራዩም እስካሁን ተከራይተው ከነበሩት ሱቆች ባልተናነሰ ቢበልጥ እንጂ ባልተናነሰ መልኩ በተሻለ ደረጃ በውጤታማነት ተከራይቶልናል። ይሄ በጣም እግዚአብሔርን የምናመሰግንበት ትልቁ ስራ ነው እና እስካሁን የሰራናቸው ስራዎች የልማት ስራዎች እኔ ከመጣሁ እነዚህ ይመስላሉ። ዛሬ እንግዲህ በታላቅ ደስታ ያከበርነው ትልቅ በዓል ነው የሆነው ለኛ። በተለይ በ3 ዓመት ጉዞ ውስጥ በስራ ላይ ያፈራነውን ነገር በሰው ፊት፣ በአባቶች ፊት፣ በብፁዓን ሊቃነ ጳጳሳት ፊት ያስመረቅንበት ለአገልግሎትም ያበቃንበት ነው። እንግዲህ ይህ ቤተልሔምና ባለ 5 ፎቅ ህንፃ የዛሬ 3 ዓመት ሲጀመር አካባቢውን በተመለከተ ብዙም ንጽህና ያልነበረው ደጅ ሰላሙ እየፈራረሰ የነበረ በጀርባ በኩል ደግሞ የላስቲክ ቤት ወጥረው የሚኖሩ አቅመ ደካማ የነበሩበት ቦታ ነበረ። ከከተማም አንፃር ለቤተ ክርስቲያኒቷም ከማትረፍ አንፃር ቦታውን በአግባቡ ከመጠቀም አንፃር ራጉኤል የማይታማ ነው። ባለው ቦታ ላይ የልማት ስራ ላይ ከፍተኛ አስተዋጽኦ እያደረገ ያለ ደብር ነው። እንደ ቤተ ክርስቲያንም እንደ ሀገርም በልማቱ ዘርፍ ከኢኮኖሚውም አንፃር ከመንፈሳዊም አንፃር ትልቅ ስራዎችን እየሰራ ያለ ደብር ነው። እንግዲህ ይሄ ባለ 5 ፎቅ ሁለገብ ህንፃ ለንግድ ለተለያዩ አገልግሎት የሚውል ህንፃ ነው። ተጨማሪ ደግሞ ቀድሞ የነበረው ቤተልሔም በጥበትና ለእድሳት በማይመች መልክ ስለነበረ በአዲስ መልክ ፈርሶ እንዲሰራ አድርገነዋል። እንግዲህ አሁን ቤተልሔሙ ሰፋ ብሎ ለአገልግሎት የሚመች የግብር ቤት ያለው ሙሉ የተሟላ ነገር ያለው ሆኖ ነው የተሰራው። በተለይ ይሄ ታላቅ ደብርን ሊመጥን የሚችል ቤተልሔም ነው የተሰራው። ሰርቶ መብላት የሚባለው ነገር ምግብ ለስራ ሰርቶ ለምግብ ደግሞ የሚባለውን ነገር በትክክል የሚያሳይ ነው። ምግብ ለስራ ማለት የበላ ይሰራል፣ የሰራም ይበላል። እንደውም ቅዱስ ጳውሎስም ዘይፈቅድ ይትቀነይ ይሴሰይ ያልሰራ አይብላ የሚለውን ነገር የቅዱስ ጳውሎስን መልእክት ይሄ ቤት በደንብ የሚያሳይና እንደተባለው በዚች በጠባቧ ስፍራ እንግዲህ በድሮ ጊዜ ሰፋ አድርጎ መያዝ እየተቻለ ይሄ ቦታ አልተያዘም። የቀደሙ እንግዲህ ይህን ቦታውን የያዙ ከንጦጦ የመጣና ራጉኤል እዚህ ሲተከል አስፍቶ መያዝም ይቻል የነበረ ሰፍቶ አልተያዘም። አጋጣሚ ዛሬ ዶሮ ወደ ኋላ ተመልሶ መተቸትም አይቻልም እና ባለው ቦታ ግን ወደ ላይ እየገነቡ አንዳንድ ደግሞ የማይጠቅሙ ቦታዎችም ሲሆኑ እያፈረሱ በተሻለ እየተኩ በትንሽ ቦታ ሰፊ ስራ መስራት ሲቻል አዲስ አበባ ሀገረ ስብከት አጋጣሚ እኔም በስራ አስኪያጅነትም ስመራው ነበርና እስከ 200,000 ካሬ ምናምን ሁሉ ያላቸው ቦታዎች አሉ። በጣም ሰፊ ያላቸው አሉ። እነሱ ከዚህ ሲማሩ ያን ቦታቸውን ይዘው እንደው ሌላው ቢቀር ግማሹን ቦታ እንኳን ለሚሸጥበት ሁኔታ አውለው በቀረ ቦታ መስራት እንዲቻል ባለን ቦታ መጠቀምና መስራት ዋናው መስራት ከተቻለ አይምሮ ከሰራ እጅም በዛ ልክ ከሰራ ቦታዎች ብቻ አይወስኑም አይገድቡምና በጥቂት ቦታ ሰፊ ስራ መስራት ይቻላልና እንዲህ ከተቻለ ደግሞ ሰፊ ስፍራ ያላቸው ሰፊ ይዞታ ያላቸው ከዚህ ተምረውም ብዙ ይሰራሉ ብለን እናስባለን። አጋጣሚ ሆኖ በነገራችን ላይ በአሁኑ ሰዓት አዲስ አበባ በየትኛውም አድባራት ልማት አሁን በአሁኑ ሰዓት ሰፍቶ ነው ያለው፣ ተስፋፍቷል። ያው ዞሮ ጊዜ የሚያመጣው ነገር ስላለ ጊዜው ስለሚጠይቅ ካልተሰራ መኖር ስለማይችል ከምእመናን እጅ የሚገኙትን ሙዳየ ምጽዋት ብቻ በመጠበቅ ሙዳየ ምጽዋት እንደውም አስተምሯችን ያው ዞሮ በትክክል ስላልተከተልነው ነው እንጂ ሙዳየ ምጽዋት ማለት ምጽዋት ነው። ምንድነው ሙዳየ ምጽዋት የሚባለው? ለድሆች እጅ እግር ለሌላቸው
እንዲሰጥ በሙዳይ ውስጥ ተጨምሮ ታሽጎ ይቀመጥና ወር ሲደርስ ከዛ ተከፍቶ ለእጅ እግር ለሌላቸው አይን ለሌላቸው ሰርቶ መብላት ለማይችሉት የሚሰጥ ነው እንጂ የካህናት ደሞዝ የሚሆንም አልነበረም። የካህናት ደሞዝ የሚባለው እንደዚህ ሱቅ እየሰሩ እያከራዩ እንደገና አስራትና በኩራት መባ ስዕለት እንደዚህ አይነቶች ናቸው ደሞዝ መሆን የሚችሉትና ለዛ እንዲውልም የሚያስተምር ነው ለማለት ነው። ያው ህንፃ መገንባት ብቻ ሳይሆን ምእመኑንም በወንጌል ማስተማር በተለይ መጠበቅ ስላለብን በአመት ልዩ ልዩ ጉባኤዎች ብዙ ጉባኤዎች ይደረጋሉ። በጣም ደስ የሚለው እዚህ ቦታ ደግሞ ቤተክርስቲያኑ ብቻ አይደለም በጀት እየበጀተ ጉባኤ የሚያዘጋጀው። ቤተክርስቲያኑም በጅቶ ልዩ ጉባኤ ያዘጋጃል። ሰንበት ትምህርት ቤታችን ደግሞ በጣም የተሻለ በእውቀት ያደጉ ልጆች ስላሉን በጀት በመበጀት ጉባኤ ያዘጋጃል። የሰንበት ትምህርት ቤት የመጀመሪያዎቹ ደግሞ እንግዲህ ያው እነዚህ ጎልማሳ ክፍል የሚባሉ ደግሞ አሉ። እነሱ ደግሞ ራሳቸው በየሳምንቱ በሳምንት አንድ ቀን ሮብ ትልቅ ጉባኤ አለ። ያን በጀት በመሸፈን ጉባኤ ያዘጋጃሉ። እንዲህ በመሆኑ ደብረ ኃይል ምናልባትም በአመት ውስጥ ባሉት ወሮች ቢያንስ 2 ጉባኤ ሳይዘጋጅበት የሚያልፍ ወር የለንም ማለት ነው። ይሄ በጣም ትልቁ ለደብራችን ጠቃሚ የሆነው ስራ ነው። ከዛ ባለፈ ያው ማህበረ ካህናቱም ደግሞ ያው ምንም የተማሩ ቢሆኑ ምን ትብከ ዘይነሳይከም ካልእከ ይላል መጽሐፍና ከሌላው ያወሰድከው ያንተ ብቻ የሆነ ምን አለ ይላልና ያው መቼስ አንዳንድ ጊዜ አእምሮ ይዝጋል በስራ ሲበዛ። ስለዚህ ለነዚህ ለካህናቱ ደግሞ በዚህ ዓመት መንፈሳዊ ስልጠና የአቅም ማጎልበቻ ስልጠናዎች የተለያዩ መምህራን በመጋበዝ ለ3 ቀን የመጀመሪያ ዓመት እቅዳችን ለ3 ቀን ስልጠና ሰጥተናል። ይሄ ስልጠና በዚህ የሚቋረጥ አይደለም፣ ይቀጥላል። በአመት 3 ጊዜ ማህበረ ካህናቱን ስልጠና ይመስጠት በተለያየ ኮርሶች በተለያየ ዘርፍ በነገረ ድህነት፣ በነገረ መለኮት፣ በነገረ ቅዱሳን፣ በአስተዳደር፣ በስርዓተ ቤተክርስቲያን በእነዚህ በመሳሰሉ ስልጠናዎች ይሰጣል። ጀምረናል። አሁን ስልጠናውን ቀጣይ ይቀጥላል ማለት ነው። ይሄው ነው አሁን እየሰራን ያለው ልማት ይሄን ይመስላል። እስካሁን ስናወራ የቆየነው ሁሉ የዚህ የስጋ ልማት ነው። ሰው የሚባለው 2 ነገር ተይዞ ነው። አንዱ ስጋ ነው፣ ሌላው ነፍስ ነው። ባህሪ የስጋ አለ፣ ባህሪ የነፍስ አለ። የስጋ ባህሪ ይሄ አሁን የሚያስፈልገው የስጋ ባህሪ ይበላል፣ ይጠጣል። ግዴታ ስጋ ካልበላ ካልጠጣ አይኖርም። የሚበላውም ደግሞ ስጋ ምግበ ስጋ ነው። ለምግበ ነፍስ ደግሞ ወንጌሉ ቅዳሴው ለነፍሳችን ምግቧ ነው። ዞሮ ዞሮ ይሄም ስራ እኮ ያንን የነፍስ ስራን እንዲደግፍ የሚቀደሰው ሰራተኛው ደሞዝ አግኝቶ ቀደሰ ማለት የነፍስ ስራ ሰራ ማለት ነው። ካህናቱ ሲቀድሱ ምእመናኑ በእጃቸው ይቆርባሉ። ማይሌቱ፣ ጸሎቱ፣ ትምህርተ ወንጌሉ የሃይማኖቱ ስራ ለነፍሳችን ነውና ስለዚህ አሁን የነፍስ ልማትም እንደተባለው ቅድም ተጀምሮ የነበረው ብላችሁ እንዳላችሁት ሁሉ በወንጌሉ ስራ ላይ ሰፊ ስራ መስራት አለበት። ምክንያቱም አሁን የስጋ ጉዳይ ነው እያወራን ያለ ነውና ይሄ ስጋ ለነፍስ መግቦት ካልዋለ በስተቀር ነፍስም መገመገብ ካልቻለ በስተቀር ዋጋ ስለማይኖረው በወንጌሉ በኩል ህዝበ ክርስቲያን ምንድነው የሚለው? እንደውም ቅዱስ ያሬድ በምስጋናው ላይ በወንጌል ኮነ ህይወትነ ይላል። ህይወታችን በወንጌል ነው የሚጸናው፣ የጸናውም በወንጌል ነው። ወንጌል ህይወትን ያጸናል ብሎ ነው የሚናገረውና ወንጌሉ ራሱ ወንጌል የሚባለው ብሉይ ኪዳን አዲስ ኪዳን የመጽሐፍ ቅዱሱ እሱ ነው። ሰዓታት ሆኖ የተዜመው እሱ ነው። ማይሌት ሆኖ በመቋሚያ በጸናጽል በከበሮ የሚመሰገነው። ስለዚህ በወንጌሉ ላይ ትልቁን ስራ ደግሞ ከዚህ በበለጠ መስራት ስለሚያስፈልግ እንደ ሰንበት ትምህርት ቤትም ህዝበ ክርስቲያንም አሁን በወንጌሉ ልማት ካህናቱ ሲያለሙት፣ መምህራኑ ወንጌሉን ሲያስተምሩ፣ ህዝቡ ደግሞ ለመልማት ራስን ማዘጋጀት ያስፈልጋል። የሚያለማው ብቻ ስላለማ አይለማም። የሚለማውም ሊለማ ራሱን ሊያዘጋጅ ስለሚገባ መልማት አለብኝ፣ ማወቅ አለብኝ፣ ለንስሐ የሚያበቃኝ ትምህርት ማወቅ አለብኝ። ሲሆን ለሌላው ተምሬ ወንጌል አውቄ መትረፍ አለብኝ ማለት አለበት ምእመኑ። እንደገናም ደግሞ ለሌላው መትረፍ ቢያቅተው ደግሞ ለራሱ እንኳን መልስ ያለው ክርስቲያን ሆኖ መኖር
ስለ ራሱ ስለ ሃይማኖቱ ምን ላይ እንዳለ የራሱን ሃይማኖት ሲጠየቅ በቂ ምስክርነት ስለ እግዚአብሔር መስክሮ ሃይማኖቴ ኦርቶዶክስ ነው ብሎ ስለ ኦርቶዶክስ በትክክል መስክሮ የሚኖር ምእመን መሆን ስላለበት ያን ሲያደርግ ምንድነው ለማ ማለት ነውና እንግዲህ ለማ የሚል ስም አለና በወንጌልም ለማ ያስፈልገዋል መልማት ይገባል ማለት ነው። በወንጌሉም ለምቶ በትክክል በስብከተ ወንጌሉ ቤተክርስቲያኒቱ ከስብከተ ወንጌል የበለጠ ምንም ሌላ አገልግሎት የላትም። እሱ ነው የተዜመው የዜማ የሆነው ማይሌት የሆነው ሰዓታት የሆነው እኮ ቅዱስ ያሬድ የወንጌል መምህር ስለነበረ የመጽሐፍ ቅዱስ መምህር ስለነበረ መጽሐፍ ቅዱስን ነው ሱራፌልና ኪሩቤል ዘንድ ሄዶ ተምሮት ዜማውን ከሱራፌል ኪሩቤል አመጣ። ቀድሞ ግን ብሉይ ኪዳኑን አዲስ ኪዳኑን መጽሐፈ ሊቃውንትን ያውቅ ስለነበርና ስለዚህ ይሄኛውን ካህናቱ በወንጌሉ ሰው ለማልማት ቁርጠኛ መሆን ነው። ምእመኑ ደግሞ ምእመናን ወምእመናት ደግሞ ልለማ ይገባኛል ብሎ ራስን ለመልማት ማዘጋጀት ያስፈልጋል ማለት ነው። እንደ አንቀጸ ብርሃን ሰንበት ትምህርት ቤትም እንደ ሰንበት ትምህርት ቤትም እውነት ነው ጠንካራ ሰንበት ትምህርት ቤት ነው። በዚህ በስብከተ ወንጌሉ ዙሪያ በመንፈሳዊ አገልግሎት ላይ ተተኪ ወጣትን በማስተማር ክርስቲያኖችን በቤተ ክርስቲያን ለመጠበቅ ትልቅ ስራ እየሰራ ያለ እንደሆነ አውቃለሁ። ያን ደግሞ እስካሁን ትልቅ ስራ እየሰራው ነው ብሎ እዛው መቆም ስለማያስፈልግ መቀጠል ያስፈልጋል፣ መትጋት ያስፈልጋል። ሰፋ ያሉ የአብነት መምህራኖችን ቀጥሮ ማሰራት ያስፈልጋል። በሰንበት ትምህርት ቤት ያሉ ወጣቶች ስርዓተ ቅዳሴ መማር ያስፈልጋል። ከከበሮም ማለፍ ያስፈልጋል፣ ከመዝሙርም ማለፍ ያስፈልጋል። ከዚያም አልፎ ስርዓተ ቅዳሴ መማር የሚቻል ከሆነ ደግሞ ጉባኤ ቃናም ትንሽ ግዕዙንም ማወቅ መቁጠር ያስፈልጋል። የቤተ ክርስቲያኒቱንም ቋንቋ መልመድ ያስፈልጋልና ከዚህም በበለጠ ተግቶ መስራት ዞሮ መንፈሳዊ ስራ አይጠገብምና በቃይ ተብሎ ቁጭ ስለማይባል እየተሰራ ቢሆንም ከዚህም በላይ መስራት ያስፈልጋል ማለት ነው። ከዚህ ከአብነት ትምህርቱ ጋራ ከመንፈሳዊ ትምህርቱ ጋራ በተገናኘ በስፋት ቢሰራ የተሻለ ነው ብዬ እንዲህ አይነት አስተያየት ይኖረኛል ማለት ነው። እግዚአብሔር ቢፈቅድ ደግሞ ቀጣይ ልንሰራቸው ያስብናቸው አንደኛ ያው ቤተክርስቲያኑ ነባር ጥንታዊ እንደመሆኑ መጠን ዕቃ ቤት ደረጃውን የጠበቀ የለውም፣ ሙዚየም የለውም። ደረጃውን የጠበቀ በጣም ትልልቅ ቅርሶች አሉ። ሌላ ቦታ አይደለ ከውጭ ሀገር የተመለሰልን መጽሐፈ ነገሥት ታሪከ ነገሥት የሚባለው መጽሐፍ ሌሎችም ትልልቅ ቅርሶች አሉ። እነዚህ ቅርሶች ደረጃቸውን ጠብቀው መቀመጥ ስላለባቸው ምዕመናንም ሀብታቸውን በሙዚየምነት ተቀምጠው እንዲያውቋቸው ማለት ስላለብን ደረጃውን የጠበቀ ባለ 2 ወለል የሆነ ሙዚየም ዕቃ ቤት እና በዛውም አዳራሽ ደረጃውን የጠበቀ አዳራሽ ከታች ግራውንዱ ላይ ደግሞ ቤዝመንቱ ላይ ደግሞ ደጅ ሰላም ያለውና ግራውንዱ ሙሉ በሙሉ ለምዕመናን ማስቀደሻ ነፃ የሆነ ቦታ ለመስራት መሰረት ድንጋይ ያስቀምጠናል። እሱ የአጭር ጊዜ እቅዳችን ነው። በዚህ ዓመት ሰርተን የምንጨርሰው ነው እግዚአብሔር ከፈቀደ ማለት ነው። ቀጣይ ከሱ ቀጥለን ደግሞ ቤተክርስቲያኑን ያው ቅርሱን በጠበቀ መልኩ ባህል ቱሪዝም በሚፈቅደው መልኩ ባለሙያዎች አጥንተው በሚሰጡን ጥናት መሰረት ጥናቱ እየተጠና ነው ማሳደስ የሚሉ እቅዶች ናቸው ያሉት። ከዚህ ጎን ለጎን ሰንበት ትምህርት ቤቱንና ስብከተ ወንጌሉን ከዚህ በበለጠ ደግሞ ለማስፋትና በተለይም ሚዲያ ክፍላችን ከፍ ለማድረግ ሰንበት ትምህርት ቤቱ አሁን እየተገለገለበት ያለው የመገልገያ ቦታዎች እዛም ትኩስኩስ ያሉ ናቸው። ደረጃው የጠበቀ አይደለም። እንደ ቦታው ትልቅነት እንደ ሰንበት ትምህርት ቤቱ ትልቅነት የሚመጥኑ አይደለም። ስለዚህ ይህን በሚመጥን መልኩ ባለ 7 ወለል ህንፃ ለስብከተ ወንጌል መገልገያ፣ ለሰንበት ትምህርት ቤት ልዩ ስልጠና መስጫ፣ ለቀዳማውያን፣ ለካልአን፣ ለሳልሳን እንዲህ ከዚህም ውጭ ደግሞ ላሉ ኮርሶች ስልጠናዎች ለመስጫ ሚዲያ ደግሞ ደረጃውን የጠበቀ ሚዲያ እንዲኖረን ቤተ መጻሕፍት እነዚህን ያሟላ ባለ 7 ወለል ህንፃ ለመስራት እሱንም እንዲሁ ከአጭር ጊዜ እቅዳችን መካከል ነው። ሌላው የምእመናን ያው ግቢያችን ትንሽ ስለሆነች ደብረ ኃይል እስካሁን ድረስ በቦታ ጥበት ልማት አቁሞ አያውቅም። የቦታ መጥበብ ልማትን አያስቆመው፣ የአእምሮ መጥበብ ነው ልማትን የሚያስቆመው። ምእመናኑ ደግሞ ማስቀደሻ እንዳይጠባቸው እንዳልሁ ህንፃ ስንሰራ በሙሉ እነዚህ ቤዝመንት የሆኑት በሙሉ ለምእመናን ማስቀደሻ እየተሆኑ ነው። ሰንበት ትምህርት ቤቱም እንደዛው ነው የምናደርገው፣ ሙዚየሙም እንደዛ ነው የምናደርገው። ከዛ በተረፈ ደግሞ በፎቅ ደረጃ በትምህርት ቤታችን በኩል ምእመናን በሰፊው እንዲገለገሉበት የሚችሉ ባለ 4 ፎቅ ያለው የምእመናን ማስቀደሻ ፕላኑ አልቋል። እሱም ይሰራል።
እንግዲህ እነዚህ የአጭር ጊዜ እቅዶቻችን ናቸው። የመካከለኛ ጊዜ ብለን ያዝነው ደግሞ አሁን ቤተክርስቲያኗ እየተገለገለችበት ያለው በብፁዕ አቡነ አብርሃም ጊዜ ይሆን ከዛ በፊት የተሰራ ትልቅ አዳራሽ አለ። እሱን ደግሞ አንስቶ ወደታች 2 ግራውንድ ያለው የመኪና ፓርኪንግ ያለው የተሟላ ምዕመናን ሊያስቀድሱ ሲመጡ ያው አሁን እንደ አዲስ አበባ ስናይ ምዕመናን ለማስቀደስ ወደ ቤተክርስቲያን ሲመጡ 3 ነገር ፈልገው ይመጣሉ። 3 ነገርን ይፈልጋሉ። በዋናነት እግዚአብሔርን ፈልገው ቢመጡም ከዚህ ጋር አብሮ ተያይዞ ግን 3 ነገር ፈልገው ይመጣሉ። አንደኛ መቼ ሳባሃሎ መዝገብከ ይሄሉ ልብከ ነው፣ ገንዘብ ባለበት ልብ ይኖራል ነውና መኪና ነርተው ሲመጡ መኪናቸውን የሚያስቀምጡበት ቦታ ካጡ ተረጋግተው ሊጸልዩ ሊያስቀድሱ አይችሉም። ተረጋግተው ወንጌል ሊሰበኩ አይችሉም። ስለዚህ መኪና ፓርኪንግ ያለው ቤተክርስቲያን ይፈልጋሉ። እንደ ሁሉም አብያተ ክርስቲያናት ይህንን ተግባራዊ ቢያደርጉት በጣም ጥሩ ነው። ሁለተኛ ምዕመናን የሚመጡት 6ቱን ቀን ሙሉ በነገር በጭቅጭቅ በግብረ ዓለም ተይዘው ተጨንቀው ከርመው 7ኛዋን ቀን እሁድን ለማረፍ ነው የሚመጡት። ቤተክርስቲያን በክርስቶስ ቤት መጥተው አይምሯቸው ለማረፍ ነው የሚመጡት። ስለዚህ ለማረፍ የመጣ ሰው ደግሞ ጩኸት አይፈልግም፣ ጭቅጭቅ አይፈልግም። እኛ ጋር ቤተክርስቲያን አካባቢ ያለ የሰበካ ጉባኤ ጉዳይ፣ የቄስ ጉዳይ፣ የአለቃ ጉዳይ፣ የጸሐፊ ጉዳይ መስማት አይፈልጉም። ይመናል ወንጌል ብቻ መስማት ነው የሚፈልጉት። ሶስተኛውና የመጨረሻው አሁን በተለይ ከአኗኗራችን ከጊዜያችን የተነሳ ያው ረጅም ጊዜ መቆየት አይፈልጉም። አጭርና ግልጽ የሆነ ቅዳሴውም ስብከቱም ባልተንዛዛና ባልረዘመ መልኩ አጠር ባለ መልኩ ወንጌል ተምረው ቅዳሴ አስቀድሰው ጸበል ጠጥተው ተባርከው መሄድ ነው የሚፈልጉት። እኛ ባረዘምን ቁጥር አይ ገሌ ቤተክርስቲያን ያስረዝማሉ ብለው የሚቀሩት ምዕመናን ብዙ ናቸው። ፓርኪንግ በሌለን ቁጥር አይ ገሌ ቤተክርስቲያን መኪና መቋሚያ የለም ብለው የሚቀሩት ምዕመናን መቋሚያ ወዳለበት የሚሄዱት ብዙዎች ናቸው። እኛ በተጨቃጨቅን ቁጥር አይ እዛ ሄደን ጭቅጭቅ ከምንሰማ ብለው ሰይጣንም ያን ነገር አባስቶባቸው አይምሯቸው ተበላሽቶ ቤታቸው የሚቀሩት ብዙዎች ናቸው። ስለዚህ እኛ አገልጋዮቹም ይህንን ተግባራዊ ብናደርገው መልካም ነውና ያው ግዴታ ይህንን ለማሟላት ደግሞ ፓርኪንግ ያስፈልጋልና ሰፊ ፓርኪንግ በአዳራሹ ውስጥ ሙሉ ለምዕመናን ማስቀደሻ የሚሆን ፓርኪንግ መኪና ማቋሚያ፣ ከዛ በላይ ደግሞ 6 ወለል ያለው ለተለያዩ ስራዎች የሚውል ለሰርግ ምዕመናን ልጆቻቸውን ሲድሩ ቤተክርስቲያን የተጋቡ ልጆቻችን አዳራሽ ፍለጋ ከሚሄዱ እዚሁ ራሳቸው ቤተክርስቲያን ላይ ሰርጋቸውን ቢያደርጉ ራሳቸው ቤተክርስቲያን ላይ ደስታቸውን እንዲፈጽሙ ኃጢአት ስላልሆነ የሰርግ ለስብከተ ወንጌል ለልዩ ልዩ ፕሮግራሞች የሚሆኑ ልዩ ልዩ አዳራሾች፣ የመጨረሻውና ትልቁ ደግሞ ያው ጠቅላላ ጉባኤ ይባላል በቤተክርስቲያን። እነዚህ ጉባኤዎች የሚደረጉበት ትልቅ አዳራሽ ያለው በዛው ጎን ለጎን አባቶች ሲመጡ የሚያርፉበት፣ ብፁዓን ሊቃነ ጳጳሳት የሚያርፉበት፣ የአድባራት አስተዳዳሪዎች እዚህ የሚቀመጡ እዚህ የሚኖሩ አባቶች በጊዜው የሚሾሙ አባቶች ሳይሳቀቁ በነፃነት አርፈው ቤተክርስቲያን የሚያገለግሉበት ማረፊያ፣ ትልልቅ የአብነት መምህራን ማረፊያ አጥተው ማስተማሪያ አጥተው ከሚቸገሩ ለነሱም እንደዚሁ ማረፊያ የሚሆኑ ይህን ታሳቢ ያደረገ ባለ 6 ወለል ህንፃ በዛ በአስፋልቱ በኩል ደግሞ ያው ቦታው የተቀመጠው በአስፋልቱና በእኛ በኩል ስለሆነ በአስፋልቱ በኩል ያለው ቦታ ደግሞ ልክ ለቤተክርስቲያን አሁን ገቢ የሚያስገቡ ህንፃዎች እንደተሰሩት ይህም ደግሞ በዛ በኩል ደግሞ ሌላ ገቢ የሚያስገኝ ደግሞ ሆኖ ሱቆችም የሚሆንበት መንገድ ይህን ለመስራት የመካከለኛ ጊዜ እቅዳችን ነው። ሶስተኛው የረጅም ጊዜ እቅድ ደግሞ በጸበል ቦታ የጸበል ቦታ አለ፣ ሰፊ ቦታ። በዛ ቦታ ላይ አሁን ቤተክርስቲያኗ ሆስፒታል አላት። ምዕመናንን በምንችለው መልኩ ያው እንችስ እያገለገልን ነው ብለን እናስባለን። ሆስፒታል ደግሞ ሊኖረን ይገባል። አሁን ላይ በተለይ የከተማው ህብረተሰብ ትልቁ ችግሩ ከሚበላው ከሚጠጣው ባሻገር ልጅ ወልዶ የት ላስተምሮ ማለት በጣም ጭንቀት ነው። ታማኝ ትምህርት ቤት ማግኘት በጣም ከባድ እየሆነ መጥቷል። በስነ ምግባር አንጾ በእውቀት ቀርጾ ሰው አድርጎ ልጆችን የሚሰጥ ትምህርት ቤት ማግኘት በጣም ከባድ ነው። የት ላስተምር የሚለው አንዱ ሀሳብ። ሁለተኛ ሰው ራሱ ሲታመም የት ሄጄ ልታከም የሚለውም ደግሞ ሌላው ችግር ነው። እንደምታውቁት በእያንዳንዱ ሕክምና ቤት ወይ የሚያውቅ ሰው ከሌለ ወይ ዘመድ ከሌለ ወይ ገንዘብ ከሌለ በጣም ከባድ ነው። ጨጓራ ታሞ ሲሄድ ካንሰር ነው ይሉታል። ካንሰር የታመመውን ታይፎይድ ነው ይሉታል። ምንም የሌለውን በሽታ ደግሞ አለብህ ብለው ያልሆነ በሽታ ያልሆነ መድኃኒት ሲያቀሙ ቆይተው ከዚያ በኋላ ሲሄድ ይሄ መድኃኒት እኮ የለብህም እኮ ብለው እንደገና ጣል ይሉታል። አንዱ ሐኪም ያዘውን ሌላ ሐኪም አይቀበለውም። እንግዲህ ይሄ ሁሉም ላይሆን ይችላል። ወንዴ ስል ደግሞ ሐኪሞቹ እንዳትቀየሙ፣ ሁሉም ሐኪም ላይሆን ይችላል። ግን የለም ማለት ግን አይቻልም። በአብዛኛው በጣም ችግሮች ያሉበት ሁኔታ ነው የሚታየውና
ቤተክርስቲያኗ ደግሞ ያው ሙሉ ችግሩን ትቀርፋለች ባይባልም እንኳን ምእመናን የኔ የሚሉት ቤታቸው ቢያንስ እንዲኖራቸው አንድ ሆስፒታል ደረጃውን የጠበቀ ሆስፒታል ለመገንባት ፕላኑን እያሰራን ያለ ነው። ከዚሁ ጋር መዋዕለ ሕፃናትም ራቅ ብሎ ደግሞ መዋዕለ ሕፃናትም እንዲኖረን እቅድ ይዘናል። ከዛ ባለፈ አገልጋዮቻችን ካህናት ያው የረጅም ጊዜ እቅዳችን ከእቅዶቻችን አንዱ ይሄን ትምህርት ቤት ደረጃውን በጠበቀ ደረጃ ወደ ዩኒቨርሲቲ ማሳደግ እቅዱ አለን። ቦታ ያው እንግዲህ መንግስት እንዲሰጠን ጠይቀናል። ከ20,000 ካሬ ሜትር ያላነሰ ቦታ ጠይቀናል። እሱን ካገኘን እዛ ላይ ደረጃውን የጠበቀ ትምህርት ቤቱን በደረጃ ከፍ አድርጎ ሊያሳድግ የሚችል ዩኒቨርሲቲ ለመገንባት ሀሳቡ አለን። ከዛ ባለፈ ደግሞ ካህናት አባቶቻችን አብዛኛው አገልጋይ ካህናት ያው እንደምታውቁት አዲስ አበባ ላይ ደሞዛቸውም ትንሽ ስለሆነ ርቀው ነው የሚከራዩት። ከዛ ሲመጡ ሲሄዱ ያለው የታክሲው ችግር አለ። ለመነኮሳቱ አይደለም ያው ለካህናቱ በተለይ በትዳር ላሉት ባለሀብት እየሰራ የሚሸጠው ሪል ስቴት ቤተክርስቲያኗ ሪል ስቴት ሰርታ ለሌሎች ሰዎች 30,000 40,000 የሚያከራዩትን ቤት ካህናቱ በተመጣጣኝ ዋጋ ተከራይተው በቅርብ አካባቢ ሆነው ቤተክርስቲያናቸውን ምእመኖቻቸውን እንዲያገለግሉ የማድረግ እቅዶች አሉን። የደብረ ኃይል ቅዱስ ራጉኤል ቤተክርስቲያን እንግዲህ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ እቅዶች እነዚህ ይመስላሉ። እንግዲህ ያው ወደ ላይ መጽኡ የበይኑ ደግሞ ይላል መጽሐፍ። በኋላ የሚመጡ ደግሞ ያው የተሻለ ደግሞ ከዚህ እቅድ የተሻለ ሊያደርጉት ይችላሉ። እኛም እስካለን እንችለውን እንሰራለን። አገልግሎት ቅብብሎች ነው። ትናንት የነበሩት አባቶቻችን ለኛ አቀበሉን። እኛም ባለንበት ሰዓት አቅማችን እንችለውን እንሰራለን። እኛ ደግሞ ነገር በሞት ወይም ደግሞ በሌላ ነገር ልንቀየር እንችላለን። ስንሄድ ደግሞ ለሚመጡት አባቶች ደግሞ እናቀበላለን። እነሱ ደግሞ ከኛ የተሻለ አድርገው እንደሚሰሩ እናምናለን። ከዚህም በኋላ እንግዲህ ደብሩ ብዙ የተለያዩ የልማት እቅዶች አሉት። በተለይ አሁን ከቤተልሔም አጠገብ ያለውን ቦታ ሙሉ ለሙሉ አፍርሶ ባለ 3 ፎቅ ህንፃ ለመስራት እቅድ አለው። የመጀመሪያው ቤዝመንቱን ሙሉ ደጀ ሰላም፣ ዘመናዊ ደጀ ሰላም የተሟላ አገልግሎት ሊሰጥ የሚችል ደጀ ሰላም ነው የሚሰራው። ከላይ መጠለያና 3 ቢሮዎች ይኖሩታል። ከዛ ባሻገር ደግሞ ከላይ ሙዚየምና ዕቃ ቤት ይኖረዋል። ሶስተኛውና የመጨረሻው ላይ ደግሞ የሚኒ ትናንሽ ስብሰባዎችን ልንሰበሰብበት የምንችል አዳራሽ ይኖራል። እንግዶችን የምንቀበልበት አዳራሽ ይኖረዋል። በዛ መልክ ይሰራል። ከዛ በተጨማሪ ከክርስትና ቤት አጠገብ ትምህርት ቤት የተማሪዎች መመገቢያ ጀርባ ያለውን ቦታ ባለ 3 ፎቅ ህንፃ ተደርጎ ሙሉ ለሙሉ ይሄ ለምእመናን ማስቀደሻ የሚሆን ቦታ ለማድረግ ነው። ባለ 3 ፎቅ ማስቀደሻ ቦታ ነው፣ መጠለያ ነው የሚሆነው። ምክንያቱም ደብራችን የቦታ ጥበት አለበት። ምእመናኑም በአግባቡ ማስተናገድ፣ በቅዳሴውም እንዲሳተፉ፣ በቃለ እግዚአብሔሩም በወንጌሉም ተሳታፊ እንዲሆኑ የተመቹ ነገሮች ለመፍጠር መጠለያውንም በዚህ ደረጃ ከፍ ለማድረግ ታስቧል። ሙሉ ለሙሉ ለዚህ አገልግሎት የሚውል ይሆናል። ከዛ ውጪ በትምህርት ቤት በር በኩል ያለው በር ካየን ብዙ ጊዜ የቤተ ክርስቲያን በር አይመስልም። ስለዚህ ብዙ ሰዎች የሌሎች እምነት ተቋማትም ቤተ ክርስቲያን ስለማይመስላቸው በዚህ በኩል ነው የሚያልፉት። በራሱ ኃጢአት ኖሮት አይደለም፣ በስህተት መግባታቸው ስህተት ነውና እሱም በር በአርክ ያማረ የቤተ ክርስቲያኒቷን ሊመጥን የሚችል በር የማሰራት እቅድ አለን። ተጨማሪ ግቢ ውስጥ ባለ 6 ፎቅ የስብከተ ወንጌል አዳራሹን አፍርሰን ሁለገብ አዳራሽ ለሰርግና ለተለያዩ መርሃ ግብር የሚሆን አዳራሽ ይኖረዋል። ተጨማሪ ለስብከተ ወንጌል ብቻ የሚያገለግል ደግሞ አዳራሽ ይኖረዋል። ከስር ፓርኪንግም ይኖረዋል። ሙሉ የተሟላ አገልግሎት ሊሰጥ የሚችል እሱም በዚህ መልክ ለመስራት እቅድ አለ። በተጨማሪ ጸበል ቦታ ላይ ቦታውን አልምተን ሆስፒታል ለማድረግ፣ አጸደ ሕፃናት ለመክፈት፣ አረጋውያንን ለመጦር እዛም ቦታ ላይ ትልቅ ፕሮጀክቶችን አስበናል። ጸበሉም ቦታው የተሻለ አገልግሎት እንዲሰጥ ለሰዎችም ምቹ የሆነ ቦታ ለማድረግ የሚመጡትንም ሰዎች በአግባቡ ለማስተናገድ እሱንም የማልማት እቅዶች አሉን። ሌላው እንግዲህ እንደ ሰንበት ትምህርት ቤት ባለ 7 ፎቅ ሁለገብ ህንፃ እቅድ ውስጥ አለ። ይሄ እቅድ ሰንበት ትምህርት ቤቱ ከደብሩ ጋር በመተባበር የሚሰራው ነው።
ይሄንን ባለ 7 ፎቅ ህንፃ ሁለገብ ህንፃ ነው። ሰንበት ትምህርት ቤቱ የተለያዩ አገልግሎቶችን እየሰጠበት ያለበት ሁኔታ ነው ያለው። በአሁን ሰዓት በአገር ደረጃ በዓለም ደረጃ ተደማጭ የሆኑ ሚዲያዎች እየከፈተ መንፈሳዊ አገልግሎቱን ለቤተ ክርስቲያኒቱ እያበረከተ አስተዋጽኦ እያደረገ ያለ ሰንበት ትምህርት ቤት ነው። ይህንን አገልግሎቱን የተሻለ ተደራሽ ለማድረግ የተለያዩ አገልግሎቶች ሊሰጡት ሁለገብ አዳራሾች ከህፃናት ጀምሮ እስከ ቀድሞ አባላት ጎልማሳውን ጨምሮ ሁሉም ሊሳተፍበት የሚችለው አዳራሾች ይኖሩታል፣ ቢሮዎች ይኖሩታል፣ ስቱዲዮዎች ይኖሩታል። በተለይ በሚዲያው ዘርፍ ከፍተኛ ተጽዕኖ ማሳደር ስለምንፈልግ አንቀጸ ብርሃን ሚዲያን ከፍ ባለ ደረጃ ወደ ቲቪም ለማሳደግ እቅዶች አሉ። እነዚህን ስራዎች የምንሰራበት ስቱዲዮዎች ያስፈልጉናል። የህትመት ማተሚያ ቤት ያስፈልገናል። ስለዚህ የተለያዩ አገልግሎቶችን ለመስጠት ከቃለ እግዚአብሔር ከማስተማር ውጪ በመጻሕፍትም ለምእመኑ ተደራሽ እየሆንን ያለነው ራሳችን እያተምን የበለጠ ተደራሽ የምንሆንበት በተለያዩ ቋንቋዎች የምናሰራጭበት ማዕከልም ይኖረናል። ስለዚህ ይሄ ሁለገብ ህንፃ እንግዲህ ከፍተኛው ተጽዕኖ ያረፈው በሰንበት ትምህርት ቤቱ ላይ ነው። ከፍተኛው አስተዋጽኦ ማድረግ ያለበት ሰንበት ትምህርት ቤቱ ነው። ስለዚህ ምእመናኑን በማስተባበር አባላቱን በማስተባበር በአገር ውስጥም በውጭ ያሉትን ኦርቶዶክሳውያን የተቀደሰን ዓላማ የሚደግፉ አካላት ሁሉ ተረባርበው ይሄ ነገ ለትውልድ የሚተርፍ ልጆቻችን የሚማሩበት ሁላችንም የተሻለ ህይወት እንዲኖረን አስተዋጽኦ የሚያደርግ ግንባታ ነውና ይህን ግንባታ በመደገፍ አስተዋጽኦ እንድታደርጉ በዚሁ አጋጣሚ መግለጽ መናገር እወዳለሁ። የደብሩ ቤተክርስቲያን ለረጅም ጊዜያት በእድሳት ምክንያት ተጎድቷል፣ እድሳት ባለማግኘት ምክንያት። ስለዚህ ቤተክርስቲያኑን በተሻለ ደረጃ ዕቃ ቤቱን ወደ ሌላ ቦታ ሽፍት አድርጎ ቅኔ ማህሌቱንም የበለጠ ሰፋ አድርጎ ለማገልገል እንዲረዳ የምእመናኑን ማስቀደሻ ቦታ የተሻለ እንዲሆን ትልቅ እቅድ ተይዞ እየተንቀሳቀስን ያለንበት ሁኔታ አለ። ስለዚህ ዋናው ቤተክርስቲያኒቱን ወይንም ቤተ መቅደሱን የተሻለ እድሳት ተደርጎለት በቅርብ ጊዜ ከቤተልሔሙ አጠገብ ያለው ግንባታ በኋላ ቀጥታ የቤተክርስቲያን እድሳቱን የምንጀምር ይሆናል። ስለዚህ ይህን ሁሉ ስራ የምንሰራው እንግዲህ ደብራችን ከአስተዳደር ጀምሮ በሰንበት ትምህርት ቤት በአስተዳደር ቢሮ ሰራተኞች፣ በጥበቃ ሁሉም ምእመናን አባላት፣ ሰንበት ትምህርት ቤቱ አባላት ሁሉም በጋራ በአንድነት ተባብረን አንድ ሆነን ተግባብተን በፍቅር ስለምንሰራ ነው። እነዚህን ታላላቅ የልማት ስራዎችን እስካሁን ድረስ እየሰራን ያለነው ወደፊትም የምንሰራው በዚህ ደረጃ ነው። እንግዲህ የቅዱስ ራጉኤል ተራዳኢነትም ሳይለየን ይህን ያህል ሄደናል። ከዚህም በኋላ እነዚህ እቅዶች እግዚአብሔር ቢፈቅድ በእኛ የሚፈጸም ይሆናሉ። የማይፈጸም እንኳን ቢሆን መጪው ትውልድ ይህንን እቅድ ይዞ በአግባቡ መሬት ላይ እንዲያወርደው በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በደብረ ኃይል ያሉ እቅዶች ይህን ይመስላሉ እና የጀመርነውን ያሰብነውን ለመጀመር የጀመርነውን ለመፈጸም እንድንችል የአባቶቻችን አምላክ እግዚአብሔር ፈቃዱ ይሁንልን። ይቆያል።